አብሮ ላይ ከተሰራበት መስተፋቅር ሌላ ክፍል ውስጥ ተደብቋል እያልኩ ነው። ሌላ ነገር ተደብቋል። ሌላ ነገር ክፍል ውስጥ ተደብቋል። ምን አባታችሁ ይስራችሁ? አማ ተረጋጋበ። እዚህ ቤት ውስጥ እንዳትመጣላችሁ ነው። ተረጋጋበ። ማን አባታት ከነጋ ነው? ማለት ይኸውልህ እዛ ክፍል ውስጥ ያለው ነገር ያ መተት ካልወጣለ አኑ ሊሞት ይችላል። ማለት ሊሞት ይችላል። አይው ተረጋጋ። እንደምን ነው መረጋጋት? ሊሞት ይችላል እኮ ነው ያለው እኮ ነው የምላችሁ። ማን ምን እንደሆናችሁ እናውቃለን። ምን እንደምትፈልጉ እናውቃለን። አንተ የምታሳብደው አንተ ነህ። የምታሳብዱት እናንተ ናችሁ። ይጀምር አንተ ራሱ ጤነኛ ነህ። አሁን አንተ እብድ አይደለም አውቆ ነው ንብረት ፈልጎ ነው እብድ የሚሆነው ትለኛለህ። አሁን እንወጣለን። ገድላው ችግር የለውም። እሺ ገድላው እሺ ተረጋጋ። ውጣልኝ። እሺ ውጣልኝ። ሽጉጤ በደምብ እስቲ እንጂ ራሱ ነው አሁን የወጣው ሰውዬ። ምን ሆነ ነው? ክፉ ደግ መነጋገር አልፈልግም። ነገ ዞረን እንገናኛለን። ስለዛ አሁንም ሰው እየጠበቁ ነው። በአንዋር ጉዳይ ሆነ የሚተባበረኛል ብዬ ማስበው ነው ሰው እየጠበቁ ስለሆነ እባክህ ውጣ። ቀድመን ያወራሃል። እሺ አውራኝ። ምን ፈልግ? ሰማኝ እንደዚህ የሚያደርገው እሱ ነው። ሰማኝ ነው በህቴ ላይ ሽጉጥ ያወጣ አስፈላጊ ከሆነ ተደጋጋሚ ነገር አንተም ላይ አደርግልሃለሁ ነው የምልህ። አንዋር አጠገብ የሆነ ነገር ወይም ደግሞ ይሄ የዚህ ልጅ የሆነ ነገር የዚህ እንደዚህ መታመም ላይ ጀርባ እጃችሁ ካለበት ወይም ደግሞ አሁንም እሱ መታመሙን አውቃችሁ ጉዳት ወይም ጥቃት ማድረስ ከፈለጋችሁ እንድታቱ ፈልጋለሁ እና አለቀ። ይሄ ደግሞ ሊሆንበት ያልቻለበት ምክንያት ወደ ኪያ ሊመለስ ያልቻለበት ምክንያት ክፍል ውስጥ የተደበቀ መስተፋቅር የተደበቀ ነገር አለ እያልኩ ነው። ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ያው ከሰሞኑ በአሁኑ ጉዳይ ውዝግብ ያለበት ታይም ላይ ነው የምንገኘው። ሀብሉም ተበጥሷል። ሀብሉም ተበጥሶ ግን እንደልባችን ወይ እንደፈለግነው እየሆነ አይደለምና ብዙ ግራ የሚያጋባ ነገር እየተፈጠረ ነው ያለው። አሁን የሆነውን ነገሩ ተስተካከለ ስንል እዛውም ደግሞ ተመልሶ ደግሞ እናገኘዋለንና ግራ በተገባንበት ታይም ላይ ያለነውና አንድ ተመልካች ምን ተሞልተም አያችኋለሁ ምናምን አለንቀበት ብዙ ነገር አለኝና ብቻ እየነገረኝ ያለው ነገር ትንሽ መሳምን ነገር ነግሮኛል። ወደ ቢሮ ጠርቼዋለሁ። በአኑ ጉዳይ መፍትሄ ብዙ ማቀው ነገር አለ ምናምን ስለ ሰላምም ምናምን ብዙ ማቀው ነገር አለ ስለ ሀብሉ አሰራሩ ብቻ ለእናንተ የሚጠቅማቸው ነገር በደንብ አውቃለሁና ላገኝ እፈልጋለሁ ምናምን በተደጋጋሚ እየደወለልኝ ነበር። ያው በስተመጨረሻ ቢሮ ጠርቼዋለሁ። ወደዚህ እየመጣ ነው የሚገኘው። እሱ ከመጣ በኋላ ደግሞ አዲስ ነገር ደግሞ ይኖራል ብዬ ደግሞ ተስፋ አደርጋለሁ። ምን እያደረክን ያለው? ምንድነው? ምን እያደረክን ያለው? አንተ በቴሌ ምን ሆነ ነው? ምን እያደረክን ያለው? ምን እየተሰራ ነው ያለው? ለምንድን ነው የገባው? መጀመሪያ የምጠይቅህ ንገረኝ። ምን እያደረክን ያለው? ሰማኝ፣ አዳምጠኝ። ደውላችሁልኝ አንተንም ቢሆን ደውል እኮ እህትን አውርቻታለሁ። በፊት ላይ ለምንድን ነው ሽጉጥ ያነሳው? ምን ፈለጋ ነው? ምን ሆነ ነው? አቶ ፍስሐ ምን አይነት ሰው ያሳደገ አንተ? ባለጌ ነህ እንዴ? አቶ ፍስሐ ምን አይነት አስተዳደግ ያደግከው? እኔ አሁን እያልኩ ያለሁት አንተ ልጅ ላይ ምን አይነት ሽጉጥ ነው የምታነሳው አንተ? ሰማኝ፣ አስፈላጊ ከሆነ አንተ ለደም ያደርጋለሁ። አስፈላጊ ነው። እሺ አሁን ምንም ትለው ለምን መጣ? ለምን ነው ሽጉጥ ያነሳባ? ሲቀጥል ለምን በዚህ ልክ በር ከፍተህ በዚህ ልክ ሆነ የገባው? ለምንድን ነው? አንተስ ምን እየሰራህ ነው ያለው? ቆይ አሁን ምን እያደረክን ያለው? አዳምጡኝ መጀመሪያ። አሁን የኪያ ዘመር ናችሁ ወይም ደግሞ አጎት ናችሁ ብዬ ስላሰብኩኝ ተረጋግቼ እያወሯችሁ ነው። በዚህ ልክ ግን ቢሮ እንደዚህ ዲስሪስፔክት አድርጋችሁ መግባት አትችሉም። ሲቀጥል የምን እሺ ምን አድርጋ ነው አሁን? ለምን አንተ መጣ? ምን አደረገች? አንተ አሁን ለምን መጣ? ምን አደረገች? ምን ሽጉጥ የምታወጣ? ሲቀጥል ከዚህ በላይ ምን ታደርገኝ? ምን እንድታደርገኝ ነው የፈለከው? ልጅ ገለሉ ደጋሚ አጠገቡ እንድደርስ አልፈልግም። አስፈላጊ ከሆነ ለሱ ምን አደረገችው እንዴ? ምን አደረገችው? ለአንዋር ምን አደረገችው? አሁን መጫው አይደለም እኮ ሰው እየጠበቀ ነው። እሺ አሁን እሺ ሰው እየመጣ ነው። ወደዚህ ሰው እየመጣ ነው። ውጣ። አስፈላጊ አይደለም። ምን ፈልገህ? አልወጣም። እሺ ምን ፈልገህ? አውራኝ። እሺ አሁን እንግዳ እየመጣብኝ ነው። መጭቶም አያስፈልግም። ምን ፈልገህ ነው? እሺ አሁን የፈለኩት አሁን ምን አለ መሰለህ፣ አቶ ፍስሐ በደንብ አዳምጡኝ። የኪያ አጎት ናችሁ፣ ትልቅ ሰው ናችሁ። ሰው በስርዓት ለማውራት እየሞከርኩ ነው። እህትንም በዛ ልክ እዚህ መጣ። አዳምጠኝ። ስርዓት
እሺ ምን አደረኩኝ? ምን አደረኩኝ? ምንም ሽጉጥ ያወጡት ነገር የለም። እንደዛ ብትሞት እንድታብድ ፈልጋለሁ እያለች የነበረች ልጅ ምን ይዛ እንደመጣች እራሱ አላውቅም። አሁን መንከባከብ ፈልጋለሁ። ምግብ ባበላችሁ የት የምትወደው ነው? የት የምትወደው ነው? እንተዋወቃለን እኮ እናንተ እንደማን ሆናችሁ? በቃ እኛ ለመኖር ብለን ነው ጸጥ ያልነው እኮ። እንዲህ ለሆነ ሰው እንደዚህ ለሆነ ሰው መጣ ምግብ ስላበላችሁ አንፈልግም ምን ያህል አንፈልግም ብላችሁ ሸኛታል እንጂ ሽጉጥ እስከማውጣት ደርሳለህ። በሴት ልጅ ላይ አንዴ አቶፈሳ አዳምጠኝ። ባለጌ ነህ። እሺ አመሰግናለሁ። እሺ አዳምጠኝ መጀመሪያ። እሺ አዳምጠኝ መጀመሪያ። ቢሮ መጣ አኑ ማግኘት ፈልጋለሁ እሱ ምናምን ነገር መንከባከብ ፈልጋለሁ ስትል አይ እንደማትወጁ እናውቃለን የእናንተ እንክብካቤ አንፈልግም ምናምን ብዬ በሰላም እንድትሄድ ወደ ቤቷ ነግሬያታለሁ። እቤት ምግብ ይዛ ነው ያገኘኋት። እንዳትደርስ ብያታለሁ። በዛ ላይ ደግሞ ምን ያህል እንደምትጠሉት በደንብ አውቃለሁ። እናንተ ቢመቻችሁ ብትገሉት ደስ ይላችኋል። አንተም ቢሆን እህት አይደለ በኪያ ጉዳይ ሲቀጥል የሚጫወተው ነገር እሱ ቶ ለኔቶ እንዴት እሱ እኔም አድርገው እንዴት ምን እሺ አሁን ለምሳሌ አቶፍሳ ውጣልኝሽ እንግዳ እየጠበቅኩ ነው። አሁን አንተ ያለ ፕሮግራም ነው የመጣው። ካንተ ጋር ፕሮግራም ሌላ ነገር ትንገባ ታድርገኝ። ስደውልልህ ስልኬን አላነሳም። አልፈለኩም። እህትህንም ደግሞ አንቺንም ወንድምሽንም ቤተሰብሽም አጠገቡ እንድትደርስ አልፈልግም። ስለዚህ በኪያ ጉዳይ እናንተ ይሄ ልጅ ቢሞት ቢያብድ ራሱ ደስ ይለናል ያላችሁ የነበራችሁ ሰዎች ኢቭን ከማበሉ ጀርባ ራሱ በደንብ አጣራለሁ። ያንተ ምን የቤተሰብ እጅ ካለበት አልተዋችሁ። አበደ እያላችሁ የምታሳብዱት እኮ እናንተ ናችሁ። አላበደ እሺ ምንድን ነው የሆነው? እኔ መብት ነው አይደለም እኮ ነው። አበደ ብላችሁ ግብድ ነው ብላችሁ ልጅቷ አሁን ያለችበትን ሁኔታ አይታችሁ ንብረቱን ለመካፈል ንብረቷን ለመበዝበዝ ሰላማ ስለኪያ ምኖሩ እሺ እንጂ አሁን ያለችበት ሁኔታ ስለሆነች እሺ እኛ ምን አኗርም አቋቋ ነው እብድብ እየተጫወተ ያለው ነው አሁን ድብድብ እኮ ነው የምላችሁ። ማን ምን እንደሆናችሁ እናውቃለን። ምን እንደምትፈልጉ እናውቃለን። አንተ የምታሳብዱት እናንተ ናችሁ። ጀምር አንተ ራሱ ጤነኛ አይደለም። አሁን አንተ እብድ አይደለም አውቆ ነው ንብረት ፈልጎ ነው እብድ የሚሆነው ትለኛለህ። አሁን ደግሞ የምትሰብሩት እናንተ ናችሁ ትለኛለህ። ቆይ አንዋር ምንም አልሆነም ነው የምትለኝ? ምንም አልሆነም ጤነኛ ሲጀምር ሕክምና የሚያስፈልገህ አንተ ነህ። አሁን የምትለው የሳበዳችሁት ነው ትለኛለህ። አንዴ ደግሞ አሁን ምን አለ መሰለህ አቶ ፍስሐ የኪያ አጎትና እሷ ማክስት ናቸው። በዚህ ልክ ማውራት አልፈልግም። ክፉ ደግ መነጋገር አልፈልግም። ነገ ዞረን እንገናኛለን። ስለዛ አሁንም ሰው እየጠበቁ ነው። በአንዋር ጉዳይ ሆነ የሚተባበረኛል ብዬ ማስበው ነው ሰው እየጠበቁ ስለሆነ እባክህ ውጣ። ቀድሜ አውራህ እሺ አውራኝ። ምን ፈልግ አውራኝ። ምን ይፈልከው? እህትህ መጣች እንዳታገኘው ደጋግሜ ነግሬያት እዛ ምግብ ሰርታ አገኘኋት። እህትህ ማለት አንዋር ደግሞ የሚመጣ ምግቡ ምንድነው? አሰራለችው ምግብ እኮ ነው። እሺ መርዝ ነው። አሳበደችው። እንግዲህ ተሰብሯለች። አሳበደችው። አስመርምሯ ምግቡ አስመርምሬውም ንጹህ እንደሆነ አይቻልም። በቃ ታዲያ እሺ ምን ይሁን ነው? ምን ይፈጣል? አንዴ እንደማለት አንተም ሆነ እህትህ እንደማትወዱት እናውቃለን አንዋርን። ስለዚህ እሱ በይሳት ስለታመመ አጋጣሚ ተጠቅማችሁ እኛ ነን ያሳበርነው። ምን አላት? እኛ ነን ያሳመመና አልወጣኝም። ግን ይችላል እና ሊሆን ግን ይችላል። እኔ አሁንም ቢሆን እውነቱን እናውራ ጋር ምትሉኝ ከሆነ ያለችበትን ሁኔታ አይታችሁ ንብረቷን ለመካፈልና የትኛው ሌላ ነገር መጋፈጥ ስለምን ንብረት ነው? ስለ ሹካ ማንኪያ ምናምን ነው። እኛ እሱ ፈልገ ነው እያንዳንዷን ንብረት ቆጥሬ እንደምካፈል ደግሞ ሰማኝ። እያንዳንዱ ማንኪያ ሳልቀር ነው የምቆጥረው። አንተም ሆነ እህትህ ከዚህ በፊት ያደረጋችሁት የንብረት ጉዳይ በደንብ አውቃለሁ። እዚህ ቤት ላይ ደግሞ የብር ችግር እዚህ ቤት ላይ ደግሞ ሙሉ መብት አለኝ። ምን ቤት? የኪራይ ቤት ምን ነው መብት ያላችሁ? እኔ እኮ ያቺን ሶፋ ለመካፈል ነው፣ ያኛውን ደግሞ ሹካ ማንኪያ ልትሉ ነው። ምን ነው እስለም በቃ ትናንሽ ነገርም በቃ ንብረት ነው የምታስቡት። ቆይ አሁን ሲጀምር ምንድነው? ለምን የመጣህ ወደዚህ? እንዲህ ተብሎ አንዋርና ኪያ ስለተለያዩ ንብረቷን እሷ እንደዚህ ስለሆነ ንብረቷን እናጠፋዋለን ነው። እኔ አሁንም ስለ ንብረቱ ጉዳይ አሁን ምንድነው ችግራችሁ? ንብረት ነው ፍላጎታችሁ? አሁን አንዴ ግልጽ አድርግልኝ። ሲቀጠም የቀድሞውንም ስትመጡም የሆነ ነገር ከጀርባ አስባችሁ እንደሆነ ገብቶኛል። አንዋር አባባበደ አንዋርን አሳበዱ አንዋር እንዲሆነ አሁን ምንድነው ፍላጎት? አንተ ለምን የመጣው ወደዚህ? ምን ልትለኝ ነው የመጣው? እሺ የምትለኝም በለኝና እንግዳ ምን እየመጣብኝ ነው ብያለሁ እኮ። ስለዛ የምትለኝም በለኝ ውጣ። ምን ይፈልገ የመጣው? እኔ ስለ ንብረቱ
አየህ አሁን ደግሞ አንዴ ደግሞ እህቴ ልጅ ጉጣ ወጣብኝ እህቴ እንድትናገር አሁን ዞረ ደግሞ ስግብግብነት ደግሞ እየወጣ ነው ትክክለኛ መልክ ከዚህ በፊት አንተም ሆነ ቤተሰብ ወይም ደግሞ እህትንም አይችላል የልጄ ንብረት ያንተ ስለየትኛው ነው የምናወራው? ስለ ቤቱ ዕቃው ስለ ማንቀሹ ዕቃው ሁሉም ነገር ማለት ሆኖ ምን ኪያን ያላችሁ አንተ ሲቀጥል ደግሞ ለነዚህ እንትን ጉዳይ ደግሞ ኪያ እንጂ መምጣት አለባት ቀድሞውንም ኦኬ ስለዛ እህትም ልንከባከበው ብላ አስባ የሆነ ነገር ልታደርግ ነበር የመጣችው ነው ልትንከባከበው ነው የመጣችው እህቴ ለወረደ እህቴ እኮ ልትጠይቀው ነው የመጣችው አይደለ አንተ አሁን ለምን እንደመጣ እናንተ እኮ ነው ያዞራችሁ በእህቴ ላይ ሌላ ነገር መጣ ምንም ያዞርነው ነገር የለም ትክክለኛ መልክህን እኮ የእህትህን መልክ እያሳየኸኝ እኮ ነው ያለኸው ልጁ አሞተኛ ለእሱ መድኃኒት እየተፈላለግን ወደዛ ወደዚህ እያለን እናንተ መታችሁ ንብረት ነው እያላችሁ ያላችሁት ልጁ ምን ሆነ ምንም አልሆነም እኮ ልጁ አንድ ያሳብላችሁ ትለናለህ ምንም እናንተ ናችሁ የምታሳብሉት ምን ሆነ ልጁ ምንም አልሆነም ምንም እና ያስመሰለ ነው የምትለኝ ጤነኛ ነው እሺ ጤነኛ ነው እኛ ምን አይደል እኔ እኮ ችግሩ እኮ ነው ግራ እያጋባኸኝ እኮ ነው ያለው አንዋር ጤነኛ ነው ችግር የለውም አሁን አንተ ምን ፈልገህ የመጣኸው እና አሁን የፈለኩት ለምንድን ነው በእህቴ ላይ ሽጉጥ ያወጣኸው አስፈላጊ ከሆነ ተደጋጋሚ ነገር አንተም ላይ አደርግልሃለሁ ነው የምልህ አንዋር አጠገብ የሆነ ነገር ወይም ደግሞ ይሄ የዚህ ልጅ የሆነ ነገር የዚህ እንደዚህ መታመም ላይ ጀርባ እጃችሁ ካለበት ወይም ደግሞ አሁንም እሱ መታመሙን አውቃችሁ ጉዳት ወይም ጥቃት ማድረስ ከፈለጋችሁ እንድታርፉ ፈልጋለሁ እና አለቀን እስከ ጥግ ድረስ እሄዳለሁ እህትም አንተ ጋቂ ብትሆን አንተ እንትን ብትሆን አለቀን እስከ ጥግ ድረስ እሄዳለሁ በሁሉም ነገር እኔው ስለ አቅም አይደለም ጉዳዩ ስለሱ አይደለም አሁን እያወራን ያለነው እኮ ጉዳዩ አቅም አይደለም አሁን አንተ ፍላጎት ምንድነው ነው እያልኩ ያለሁት ስለ እህት ጉዳይ ነው እያወራኝ ያለው ንብረት ነው ዝብዝብ ሁለት አይነት ወሬ እያወራን ያለው ሲቀጥል ወደድክም ጠላህ አመንክም አላመንክም አንተ እህት የዚህ ጉዳይ ላይ እጅ ካለባችሁ እኔ ራስ አለቃችሁ ያም ስለ እህቴም ከዚህ ነገር ላይ ውረድ እሺ አሁን እሺ ቀለል እናድርገው ነው ማለት ነው ከዚህ ጉዳይ ላይ ውረድ ሲቀጥል እኔ ሽምግልናው ጊዜ አንተም ሆነ እህት እየዛታችሁ የነበራችሁ ሰዎች ናችሁ አንለቅም እንገላሃለን የሆነ ነገር እናደርጋለን እያላችሁ የነበራችሁ ሰዎች እሺ በእኔ ደስታ ላይ ነው እኮ የመጣው እሺ ስለዛ ታዲያ መተን እንከባከበው እያላችሁ የነበራችሁት እህቴ ነች አዘነች የሰው ልጅ እኮ አንተ ለምን ያመጣኸው አሁን ለምን ድርጊት አደረግከው አንተ እኔ ከዘመን ተመሳሳይ ነገር አንተም ላይ አደርግልሃለሁ ነው አሁን አለ መሰለህ አሁንም ቢሆን ነው የምልህ ሰማኝ አዳምጠኝ ቁጭ በል አሁን ምን አለ መሰለህ ነው ትልቅ ሰው ሆነ በዛ ላይ ደግሞ መሀል ላይ ያለችና መናገራት አልፈልግም በጣም ራሴን ኮንትሮል አድርጌ በጣም ተረጋግቼ ለማውራት እየሞከርኩ የእህቴን ነገር በእኔ ላይ ነው የምትደግመው በደንብ አስፈላጊ የሆነውን ነገር ደግሞ ሲቀጥል ደግሞ አንድ ነገር ለእሷም ሄደህ የምትነግራት ነው የምልህ በደንብ እያጣራው ነው የዚህ እንደዚህ መሆን ያኑ ወይም ደግሞ ይሄ አሁን እንደዚህ መታመም ላይ የሶሪ የሆነ ነገር ካለችበት እንደዚሁም ደግሞ ተጨማሪ ደግሞ አኑ ታሟል ወይም ደግሞ የሆነ ነገር ሆኗል ብላችሁ አስባችሁ የሆነ ነገር አደርጋለሁ የምትሉ ከሆነ ሁለታችሁ ውርድ ከራሴ አንተንም ቢሆን እህትህን እየነገርኩ ነው ከዚህ ቤተሰብ ላይ ትወርዳለህ አይ የምትል ከሆነ ግን አይ የምትል ከሆነ እጄ ረጅም ነው እሺ እቆርጥልሃለሁ ጨርስልሃል ችግር የለውም ሰዎች በቃ ምንም ሊሆን አልቻሉም በቃ አንዱን የሆነ ስንል አንዱን ይላሉ አንዱን ስንል አንዱን ይላሉ እና አሁን ሰማ አቤት የቀረኝ ነገር ከእህቴ ላይ ከቤተሰብ ላይ ትወርዳለህ ስማኝ እያወራሁ አይደል እንደዚህ አክብር ነገር አንተም ቱፋም እሺ እራሱ አበደ የምትሉትንም እሺ አንዋርንም ከእንግዲህ በኋላ የማደርገውን እኔ ነኝ ያሰራራው ሌላው ምን ሰማኛ አዳምጠኝ ሌላው ምን ከእንግዲህ በኋላ ስለ ንብረቱ ንብረቱ ደግሞ እያንዳንዷን ነገር የማደርገውን የምከታተለው እኔ ያሳያለሁ ሰማይ ሲቀጥል ደግሞ የኪያን ጉዳይ ላይ ብር ተቀብላችሁ አለመሆኑን እናጣራለን አክስትየው ስንል አጎትየው ስንል አክስትየው ሙሉ በጥብጥ እያደረጉ ነው የሚገኙ ተመልካቾች ምን ማድረግ እንዳለብኝ አላውቅም እነዚህ ሰዎች እንዴት ሊወጡ እንደሚችሉ አላውቅም ድጋሚ ለማለት ሰላም ነው አሁን ደወልኩልሽ ነበር እሺ ይቅርታ
ቁጭ በል። ሰላም እንዴት ነህ? አለን የሆነ ነገር ነው አውርተኸኛል። ትንሽ ይቅርታ ከሆነ ሰው ጋር አውርቼ ትንሽ ጥሩ ነገር ነበርኩኝ እና እንዴት ነህ? አሁን ወደ ማስረዘም አልፈልግም እና ቀጥታ ወደ ጉዳይ ትገባለኛለች። በአሁኑ ጉዳይ እንግዲህ ያደረጋችሁ ነገር ልክ አይደለም ምናምን ነገር ብዙ ማውቀው ነገር አለ ምናምን ብለኸኛል በስልክ። ስለዚህ አሁን ስምም ምንም አያደርግልኝ። ወደ ጉዳዩ ምንድን ነው የምታውቀው? ይቅርታ እሺ። ትንሽ ጥሩ ነገር አይደለም። ሌላ አይነት እንደሆነ ያስታውቃል። እንዴት መሰለህ አኑ እንደዚህ ሲሆን አይቼዋለሁ። ማለት አኑን የማውቀው ይቅርታ እንዲያውም አኑ ጋር ተዋወቃላችሁ? ከአኑ ጋር የምታወቅ ሲሆን ሚዲያ ላይ ለሰዎች እርዳታ ሲያደርግ ሰውን ሲረዳ ነው የማውቀው። እና አሁን ደግሞ እንደዚህ ሆኖ ሳይ አልቻልኩም። እኔ በቃ ህሊናዬ ሊፈቅድልኝ አልቻለም። እንደዚህ መሆኑ ሳቅ እንዴት ልበል፣ በቃ የእሱ ጉዳይ አጨናነቀኝ፣ አሳሰበኝ እና ነው ወደ አንተ የመጣሁት። እሺ ምንድን ነው የምታውቀው? ይኸውልህ በምነግርህ ጉዳይ ላይ ወይ ልደነግጥ ትችላለህ ወይም ልትቆጣ ምናምን ትችላለህ። አኑ እንደዚህ ሊያብድ የቻለበትን ምክንያት እኔ አውቃለሁ ማለት አልገባኝም። ተረጋጋ። ይኸውልህ ሶፊ፣ ቆይ ምንድን አንዋርን እንደዚህ አውቀዋለሁ ምናምን ነገር በአንዋርን አላውቀውም፣ ሚዲያ ላይ ነው የማውቀው ምናምን ነገር ወሬ ራሱ ሁለተኛ ጥሩ ነገር ሆነብኝ ነው ያለው። ይኸውልህ እንደነገርኩህ ነው። አኑ ሰውን ሲረዳ እና ለሰው እርዳታ ሲያደርግ ነው የማውቀው ብያለሁ ሚዲያ ላይ አይደለ? እና አሁን ላይ ደግሞ አብዶ ሳየው ከራሱ ጋር ነው ሳየው ከራሱ ጋር ሳይሆን ሲቀር ሳየው በቃ እንዴት ነው አላስቻለኝም። የእሱ ነገር ስላላስቻለኝ አንድ ይቅርታ አድርግልኝ እንጂ እሱን ተሆነ የአመት ጉዳይ ተሆነ የምታውቀው ነገር ብቻ ነገረኝ። አሁን ካለን ታይም አንጻር ምናምን ነገር አሁን አውቀዋለሁ እና ሰው ሲረዳ ምናምን ለምትለው ነገር ያን ነገር አውቀዋለሁ። እሱ ሳይሆን ይቅርታ አድርግልኝ ትንሽ ለንግግር በጣም ይቅርታ አድርግልኝ። ግን ጉዳዩ ነው የምፈልገው ማወቅ ነው የምፈልገው። እሺ ይቅርታ ምንድን ነው መፍትሄው የምትለኝ? ፕላስ ደግሞ አማርኔት ነው የምታውቀው ሚዲያ ላይ አውቀዋለሁ አልከኝ። ሚዲያ ላይ ነው ማለት እንዴት መሰለህ እንደዚህ ሊሆንበት የቻለበትን ምክንያት አውቃለሁ ብያለሁ አይደል? እሺ እንዴት ልታውቅ ቻልክ? እንዴት ነው ይሄ አሁን በቅርብ ጠንቋይ ቤት ምናምን የወሰዳችኋት ሴትዮ የለች? እሺ እኔ የእሷ የእህቷ ልጅ ነው። የእህቷ ልጅ ነው። አንተ እያልከኝ ያለው ማለት ይሄ ጠንቋይ ቤት ነው ተፈይዞት ይዞት ሄዱትን ነው የምትለኝ? እሷ ሴትዮ ማለት ደግሞ ሰላምን እሺ አሁን አሪፍ አመጣህልኝ። ስለዛ እሷ አክስት ነች ማለት ነው? አዎ እሷ ለኔ አክስቴ ናት። እና በምን ቆይ እሺ ቀጥልልኝ። መጀመሪያ አክስቴ ናት። እንደዛ የሆነበት ምክንያት አውቃለሁ ብያለሁ። ስለዚህ አሁን አንተ እያልከኝ ያለው እኮ አንዋር ድግምቱ እንዲሰራበት ሰላም ይዛት ሄደችዋ ሴትዮ ጠንቋይ ቤት ይዛት ሄደችዋ ሴትዮ አክስቴ ነች እያልከኝ ያለው? እሺ አሪፍ። እንዴት መሰለህ አንዋር እንደዚህ ሊሆንበት የቻለበት ምክንያት አንገቱ ላይ ይቅርታ አድርግልኝና መጀመሪያ ነው አክስቴ ራሱ መሆኗን ማረጋገጫ ልትሰጠኝ ትችላለህ? አዎ ምን አለ ማረጋገጫ? ወይኔ ስልኬን ቤት ረስቼው ነው የመጣሁት። ከፈለክ ፎቶ ላሳየህ እችላለሁ። ደስ ይለኛል። አሁን እንደዛ ላምና አልችልም። የምታየው ፎቶ የለም? እሺ አንዴ ይቅርታ ፎቶ አልኮልኝ ስለነበረ ሴትዮ በደንብ ትመስላለች። ሞር ግን በደንብ ማረጋገጥ ስላለብኝ እሺ አሰማኝ። እሺ ይቅርታ ያንኑ ነገር ማረጋገጥ ስላለብኝ፣ ምክንያቱም ከዚህ በኋላ ለምታወራው ወሬ ይሄ ነገር ዝም ብሎ ወሬ ነው ወይስ ደግሞ ያሳምን ነገር ነው የሚለው ነገር ማወቅ አለብኝ። ከዛ ነው እንጂ እሺ ምንድን ነው? እሺ ቀጥልኝ። እሺ አንዋር እንደዚህ ሆነበት የቻለበት ምክንያት እንዴት መሰለህ? ጠንቋይ ቤት የሄደበት ምክንያት ማለት ነው። ለምን ተዝገፋ አድርግልኝ። እሺ አንገቱ ላይ የታሰረበት ነገር የለም? ሀብሉን። እሺ ሀብሉ። እሺ አክስቴ ናት እንዲታሰር ያደረገችው። እሱን ነገር አውቃለሁ። ሰላም ጋር ሄዶ ምናምን ነገር ጠንቋይ ቤት የወሰደቻት አክስት እንደሆነች አውቃለሁ። እሺ እና አሁን እሱም ነገር ከአንገቱ ላይ ወልቋል። አዎ በደንብ ሁሉ መረጃ ነው ከአንገቱ ላይ ወልቋል። አውልቀነዋል። እሺ ግን ያ ነገር እንደዛ አልሰራም። ያ ነገር እንደዛ አልሰራም ማለት አንገቱ ላይ ከወለቀ በኋላ ስምን ማን አልክ? ስሜ ዳዊት። እሺ ዳዊት፣ ምን አለ መሰለህ ይቅርታ አድርግልኝና በጣም እንትን እያለኝ ነው ማውቀው ነገር እየነገርከኝ ያለው ጉዳዩን ንገረኝ። ምንድን ነው ጉዳዩ ነው? አሁን እያልኩት ያለሁት ምንድን ነው ጉዳዩ ነው? እሺ ሶፊ መጀመሪያ ተረጋጋ። ያለብህን ጫና ካለው ተረጋጋና ነው። እሺ ኮንትራት ሰሜት ለማሞክርና ችግር የለውም። ትንሽ ተናደሃል። እሱን እረዳሃለሁ።
ግን በቃ ተረጋጋና እናውራ ወደ ጉዳዩ። እናንተ እንደምታስቡት ሀብሉን ካወለቃችሁለት በኋላ ሶፊ ማነው አኑ ደህና የሚሆን እንዳይመስልህ። እሺ ደህና ነው። ለምን ደህና ካልሆነማ አየሁት እኮ ልገባለሁ። ሶፊ ወደ ተረጋጋ ነው ተመሪያ ወደ ጉዳዩ ሰውዬ ምናምን ሳይሆንና አሳይም ብዙ ቀርቦታል። ይሄ ምን እየደረገ ነው እየሄደ ነው ምናምን ነገር ብዙ ነገር ሁኛለና ከሰውዬው ጋር ታውቃላችሁ ነው? አውቃለሁ። ከዚህ በፊት አውቃለሁ ማለት አክስቴ ቤት ይመላለስ ነበር ማለት ሰውዬው አሁን ወጣ ሰውዬ ማለት ነው። ፍሳ እኔ እንጃ ስሙን አላውቀውም። ገርሞኝ ነበር። እሱም አይተኸዋል? አሁን ወጣ ሰውዬ አይተኸዋል? እኛ ቤት ሲመላለስ ነበር። ከአክስቴ ጋር ግንኙነት አላቸው እያልኩ እኮ ነው። ከአክስቴ ጋር ተዋውቃለሁ። እንደውም ገርሞኛል። ልጠይቅህ ነበር እና በማያገባኝ አልገባም። በደምብ እስቲ እንዴ እራሱ ነው አሁን የወጣው ሰውዬ። ምን ሆነህ ነው? አክስቴ ጋር ይመላለሳል? አክስቴ ጋር ይመላለሳል። ይተዋወቃሉ ከአክስቴ ጋር። ሶስቱም ተው። አሁን ለኔ ወደ አሁን ጉዳይ ነው ለፈለኩኝ። ያው ሰውዬ በደምብ እርግጠኛ ነህ አንተ ጋር አክስቴ ጋር ይመላለሳል? ዞር ብዬ እያየሁት ነበር። ተጠራጥሬ ነበር ራሱ ማለት ነው። አንተ ጋር ምን ሊያደርግ ይችላል? ምን ሊያደርግ መጣ የሚለው ነገር ጭንቅላቴ ላይ እንትን ብሎ ጥያቄ ፈጥሮብኝ ነበር። አሁን እሱን ተውና ለኔ አሁን ወደ ጉዳይ ነው መግባት የምፈልገው። አኗርን ከዚህ ጉድ የሚያወጣውን ነገር ነው ልነግርህ የምፈልገው በስልክ ከነገርኩህ ውጪ ማለት ነው። ይኸውልህ ቅድም እንዳልኩ እናንተ እንደምታስቡት ሀብሉ ላይ ከታሰረለት ሌላ እንዴት መሰለህ ክፍሉ ላይ ተደብቋል። ሌላ ከመስተፋቅር ማለት ነው። እስቲ ሀብሉ ላይ የተሰራበት ነገር ነው እየነገርከኝ ያለው። ሀብሉ ላይ ከተሰራበት መስተፋቅር ሌላ ክፍሉ ውስጥ ተደብቋል እያልኩ ነው። ሌላ ነገር ተደብቋል። ሌላ ነገር ክፍሉ ውስጥ ተደብቋል። መተት ማለት ነው። መተት ተደብቋል። ይህ ማለት ይኸውልህ እንዴት መሰለህ ይሄንን ያወኩትኝ አክስቴ ስልክ ስታወራ አዳምጣታለሁ እና ተደብቄ ሰማት ነበረ። እንዴት መሰለህ ይመስለኛል ከሰላም ጋር ይሁን አላውቅም፣ ብቻ ከማን ጋር እንደምታወራ አላውቅም። እሺ ክፍል ውስጥ ያለውንም መተት እንዳይባል ምንድነው እንዳይገኝ ነው ምናምን ስትል ብቻ እያወራች ሰምቻታለሁ። ወይ አሁን ልክኝ ያለው ሀብሉ ከተወለቀ በኋላም አሁን ወደ አይምሮ እንዳይመለስ ያደረገው ክፍል ውስጥም ሌላ የተደበቀ ነገር አለ እያልከኝ የተቀበረ ነገር ማለት ይኸውልህ እዛ ክፍል ውስጥ ያለው ነገር ያ መተት ካልወጣለት አሁን ሊሞት ይችላል ማለት ሊሞት ይችላል። ይኸውልህ ተረጋጋ። እንደምን ነው መረጋጋት? ሊሞት ይችላል እኮ ነው እያልከኝ ያለው። ልክ ነህ። እሺ አሁን ምን አለ መሰለህ የምታውቀው ነገር በደንብ በስትክክል ንገረኝ እኮ። በስርዓት እየነገርኩህ ነው። አሁን ይኸውልህ ወር እንደውም በጣም ብዙ ነው፣ ሳምንትም ብዙ ነው። 2 ቀን 3 ቀን ሊፈጅ ይችላል። በቃ ይሞታል እያልኩ ነው። ያ ነገር ከክፍል ውስጥ ካልወጣ በስተቀር ሊሞት ይችላል። አልገባኝም። ውስብስብ ግራ እያጋባኝ ነው ያለው። ቆይ እሺ እንዴት የምታውቅ ቻልከው? እንደዚህ ነገር ሊፈጠር ቻለ? ፕላስ ደግሞ ክፍል ውስጥ ሴት ነው የሱ ክፍል ማለት ነው። ይኸውልህ እንዴት መሰለኝ። እሺ የሰማውን ነገር እስኪ ንገረኝ። አክስቴ ይኸውልህ ጭላንጭሎ ነው የሰማሁት ሙሉ ለሙሉ ባይሆን ከማን ጋር እንደምትወራ ግን አላውቅም። አይ ቲንክ ይመስለኛል ማን ነበር ሰላም ይዛት ሄደችው ያጠንቀቁት ይዛት ሄደችው ማለት ነው። ከሷ ጋር ነበር ተወረ የሰማሁት። እሺ አብሉ በአሪፍ በጥሩ ሁኔታ እየሰራ ነው፣ ግን ደግሞ ሞር ይበልጥ እንዲሰራ አኑን እንዲያፈቅራት ይበልጥ አኑ ጋር እንዲኖረው እንዴት ነው ክፍል ውስጥ ያለው ነገር በደንብ መስራት አለበት ምናምን፣ የተደበቀው ነገር መታወቅ የለበትም ምናምን ስትል ነበር የሰማሁት። እሺ እና ክፍል ውስጥ ያለው ነገር በደንብ ማየት አለብን ምናምን ነገር ብቻ እንጃ ሙሉ ለሙሉ አልሰማሁትኝም እኔ እንደነገርኩ ማለት ነው። እሺ ክፍል ውስጥ ግን ሌላ መተት እንደተሰራ ደርሼበታለሁ። ክፍል ውስጥ ያለው መተት ማንም ሰው ማወቅ የለበትም ስትል ሰምቻታለሁ። ስለዛ ሀብሉ የነበረው ላይክ መስተፋቅር ብቻ ሊሆን ይችላል። ተጨማሪም ደግሞ እዛ ክፍል ውስጥም ወይም እዛ ቤት ስር ደግሞ ሌላ ደግሞ ድግምት የተከበረ ነገር አለ እያልከኝ ነው። ክፍል ውስጥ ድግምት ተቀብሯል። መስተፋቅር ሀብሉ ላይ ያለው ነገር እንደ መስተፋቅር ብቻ ነው። እሷን እንዲያፈቅራት ብቻ ማለት ነው። ኪያ እንዲያፈቅራት ብቻ ግን ሰሉ ነገር የታሰበው ድግምት ማለት ነው። የመስተፋቅር ድግምት ሰላምን እንዲያፈቅራትና ኪያን እንዲረሳት ብቻ ነው የተደረገው። ገብቷል እምልህ ሰላምን እንዲያፈቅራትና ኪያን ከናካቴው እንዲረሳት ማለት ከነ መፈጠሯ እንዲረሳት ነው የተደረገው። ገብቷል እምልህ አይደል? ይህ ነገር ደግሞ እንዴት ነው ሀብሉ ወልቆለታል አይደል? ሀብሉ ከወለቀለት በኋላ ለምንድን ነው ኪያ ብሎ የሚሄደው? እሱ እኛን ጥያቄ ነበር እኮ። እሺ እኮ እየነገርኩህ ያለሁት እኮ ነው። ክፍል ውስጥ ወይ ሳሎን ውስጥ ምናምን ተደብቋል። ይሄ ድግምት ተደብቋል። ሰላምን ብቻ እንዲያፈቅራት የተደገመ ድግምት ነው። ኪያን ደግሞ ከናካቴው እንዲረሳት ከነመፈጠሯ እንዲረሳት የተደረገ ድግምት ነው እያልኩህ እኮ ነው። ስለዛ ከናካቴው እንዳያስታውሳት የተደረገ ነገር ነው ማለት ነው። ስለዚህ አሁን ስናወልቅም ልጁ ወደ ራሱ ወደ ቀልቡ ሊመለስበት ያልቻለው ምክንያት ተጨማሪ ደግሞ ክፍል ውስጥ ደግሞ አለ ነው ያለው። አዎ ክፍል ውስጥ አለ። ይሄን ነገር ደግሞ አክስት
ስታወራ ሰምቻለሁ። ከሰላም ጋር ነው የምትለው? ከሰላም ጋር ስታወራ ሰምቻለሁ። ክፍል ውስጥ ያለውን ድግምት ማንም ሰው እንዳያውቅ እያለች ስታወራ ሰምቻለሁ። እሺ ገብቷል። ሀብሉ አይዲን ጎልቆለታል አይደለ? ሊረሳት አልቻለም። ሰላም ማነው ኪያን ሰላምን ነው የሚያፈቅራት ያለው አይደለ? ኪያን ደግሞ ከናካቴው ረስቷታል። ሀብሉ ኮለቀለት በኋላ እንዴት ነው ኪያ ብሎ መሄድ ነበረበት አይደለ? ኪያን እወዳታለሁ ብሎ ወደ ኪያ መመለስ ይችል ነበር። ኪያን ደግሞ ምን ያህል እንደሚያፈቅራት አንተ ታውቃለህ አይደለ? ይሄ ደግሞ ሊሆንበት ያልቻለበት ምክንያት ወደ ኪያ ሊመለስ ያልቻለበት ምክንያት ክፍል ውስጥ የተደበቀ መስተፋቀር የተደበቀ ነገር አለ እያልኩ ነው። እሺ ስለዚህ ሀብሉን ማውለቅ አልነበረባችሁ። ለምን ያልከኝ በስልክ እንዴት መሰለህ ሀብሉን ማውለቅ ያልነበረባችሁ ነገር ማውለቁ ሀብሉ ወይ እናንተ እንደምታስቡ ዝም ብላችሁ መገንጠል አልነበረባችሁ። ማለት ማውለቅ አልነበረባችሁ። ተረተኛል የምልህ ሀብሉን ማውለቅ የነበረባችሁ ራሷ ከሰላም ጋር እና አሁን ሂዳችሁ አብራችሁ እንዴት ነው ጠንቋይ ወደ ጠንቋይ ቦታ ማለት ነው ወደ ጠንቋይ ቦታ ሂዳችሁ ራሱ ሰውየው ካልሆነ በስተቀር ማውለቅ የለባችሁ ነበረ። ዝም ብላችሁ እንደ ሌላ እንደ ኖርማል ሀብል መበጠስ አልነበረባችሁም እናንተ። ወይም ደግሞ እንዴት ነው ወይ የሃይማኖት ሰው ትልቅ ባላባቶች ምናምን ነበር ማውለቅ የነበረባቸው። እናንተ ግን ዝም ብላችሁ ነው የበጠሳችሁት እኮ። የሰራችሁ ነገር ልክ አይደለም። ራሱን ሊስት ይችላል። ወደ ሞት ደረጃ ሊደርሱም ይችላል። እሺ አሁን ሰዓት ማቀጠል አይጠበቅብን ማለት ነው። ስለዚህ ክፍል ውስጥ አለ ብለኸኛል። ስለዚህ ክፍል ውስጥ ሄደን አሁን ወተን እዛ ያለው ነገር በርብረን ያለውን ነገር ይሄን ነገር አውጥተን ከዛ መደረግ ያለበት ነገር መደረግ አለበት። ተመልካቾቻችን ውስጥ ወንድ አቋርጠናሽ ናፍጠናሽ በጣም ጥሩ ተመልካቾች፣ እንግዲህ ፈጠነ መተናል። ደስ በሚል ሁኔታ አማርም ወጣ ብለን ምናምን ብለውናልና ወሲ ያው ፀሐይ ሲመጣ ምልክት ትችላለሽ። እንደምታስቡት ቀላል ነገር አለ። መኝታ ክፍል ነው ብላለች። አዎ እንደዛ አስተዋራ ነው። ግን እንደምታስበው ቀላል ነገር አለ። እስኪ ከስ ነገር ናት የምትደበቅ አይነት ነገር ነው። እናንተ ምን አባታችሁ ይስራችሁ? ተረጋጋ። እዚህ ቤት ውስጥ እንዳትመጣ አላልኩም? ማን አባታት ከኔ ጋር ሰማይ እንደዚህ የሚያደርገው እሱ ነው። ሰማይ አዳምጠኝ። እዚህ የተሰራ የተደረገበት መስተፋቅር የተሰራበት ነገር አለ። ሰማይ Yine